በዚህ ኢኮኖሚ አዎ በአንድ ሰው ገቢ ብቻ መኖር ይቻላል። እናቶቻችን ኢንዲፔንደንት ነበሩ፣ እኛ ደግሞ ሃይፐር ኢንዲፔንደንት ሆነናል። ዝም ብለሽ ነው የምትለፊው፣ ግድ የለሽም ዝም ብለሽ ነው የምትለፊው፣ ዝም ብለሽ ነው የምትባክኝ። ልክ እንዳባወራ የምታስተዳድረው ሌላ አካል አለ። ፌሚኒዝም የሚያቀነቅነውን ሐሳብ አይታችሁ በተቃራኒው መኖር ካልቻላችሁ you guys are ፌሚኒስት ነው። ራስን ማሳደግ ምንም ችግር የለም። የተሻለሽ ሴት መሆን ምንም ችግር የለም። ነገር ግን in the cost of your kids ሲሆን ጊልቱን አንቺ ራስሽ እየቻልሽው ነው። ወንዱም ሴቱም የተማረው ነገር ቢኖር ወጥቶ ሰርቶ ገንዘብ ማምጣት እንጂ በጀት አሎኬሽን ስናድግ አልተማርንም። ከዚህ በኋላ እንዳትነኪው ብትባሉ ሁላችሁም ያለማካበድ ሁላችሁም አትሰሩ። ከወንዱ ውጪ ራሷን የቻለች ኢንዲፔንደንት የማረግ አባዜ እንጂ። ሰላም ደናችሁ ቲጂ ነኝ። እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው መለቀው ቪዲዮ ይደርሳችኋል። ሰብስክራይብ አድርጉ። እንደተለመደው የዛሬውን ቪዲዮን ከመጀመሪያ በፊት ሜሬጅ ሂሊንግ አቴንድ ማድረግ የምትፈልጉ ጋብቻችሁ ችግር ላይ ያለው ትዳራችሁ ችግር ላይ ያለ ሴቶች ካላችሁ እዚህ ጋር በማስቀምጠው ቴሌግራም ዩዘር ኔም ሬጂስተር ማድረግ ትችላላችሁ። የአንድ ሙሉ ቀን ወርክሾፕ ስለተዘጋጀ እንዳያመልጣችሁ ብዬ በዚህ አጋጣሚ ማስተዋወቅ እፈልጋለሁ። የዛሬው ቪዲዮ የሚሰሩትን ሴቶች ለማጣጣል ሳይሆን የተማርነው ትምህርት እንግዲህ ልክ ነው ወይስ አይደለም የሚለውን እንግዲህ ሰከንድ ቶት ለመስጠት እንጂ የምትሰሩትን ሴቶች ዲስሪጋርድ ለማድረግ አይደለም። ኢሞሽናሊ ሪያክት ከማድረጋችሁ በፊት የቪዲዮውን በደንብ እዩትና ከእናንተ ጋር ማሄድ ከሆነ ሪጀክት ማድረግ ትችላላችሁ። ኦኬ እሺ። ይህንን ቪዲዮ መነሻ ሀሳብ ፌስቡክ ላይ ጽሁፍ ጽፌበት ነበርና ከአንድ የጭቁኖች ግሩፕ የተገኘ ሀሳብ ነበረና ይሄን ነው። በወር 20 ሺህ ብር ተከፋይ ነኝ፣ ግን በቃ 2 ሳምንት ሳይሞላ ገንዘቤ ያልቃልና ተመልሼ ባሌ እጅ ላይ ወድቃለሁና ምን ይሻላል? እንዴት ነው 20 ሺህ ብር እያብቃቃችሁ ያላችሁት የሚል ጥያቄ ነበር የጠየቀችው። ኦኬ ከዚህ በፊት አንስቼዋለሁ። ዛሬ ሙሉ ላነሳ የምፈልገው እውነት ይሄ ቱ ሃውስሆልድ ኢንካም የሚባለው ነገር ኢዝ ኢት አ ትራፕ? ውሸት ነው? ስካም ነው? ወይስ በትክክል ቱ ሃውስሆልድ ኢንካም ግዴታ የሆነ ነገር ነው? በዚህ ኢኮኖሚ የማንችለው ጉዳይ ነው የሚለውን ነገር ሰከንድ ቶት እንድትወስዱ ነው ይሄንን ቪዲዮ የምሰራው። እሺ ሶ በተደጋጋሚ በዚህ ኢኮኖሚ በአንድ ሰው ገቢ ብቻ እንዴት ነው መኖር የሚቻለው የሚባለው ነገር በጣም ስለተደጋገመ ብዙዎቻችን አምነንበታል ብዬ አስባለሁ። እኔ ግን በተቃራኒው ሌላ ሀሳብ ልንገራችሁ። በዚህ ኢኮኖሚ አዎ በአንድ ሰው ገቢ ብቻ መኖር ይቻላል። አዎ let me explain። እሺ ሪፒትድሊ በአንድ ሰው ገቢ መኖር አይቻልም፣ በአንድ ሰው ገቢ መኖር አይቻልም ተብሎ በጣም ተነግሮናል። እና አንዳንድ ነገር ሲደጋገም ደግሞ እውነት ይሆናል፣ አክሰፕት እናደርገዋለን። ስለዚህ ሌላ ኦልተርኔቲቭ መፈለግ አንፈልግም። በነገራችን ላይ ቱ ሃውስሆልድ ኢንካም ግድ የሆነበት ዘመንና ግድ ሆኖ የመጣበት ጊዜ ከዚህ በፊት እንዳነሳውላችሁ ልክ ሴቷን ነፃ ማውጣት አለብን በተባለ ሰዓት ያሰቡት ነገር ምንድነው? ሴቷን ከቤት ውስጥ አስወጥተው ስራ እንድትሰራና የራሷ የሆነ ገቢ እንዲኖራት ነው። ሶ አልቲሜትሊ መጀመሪያ ሴቷን ኢንዲፔንደንት የማረግ ከወንዱ ውጪ ራሷን የቻለች ኢንዲፔንደንት የማረግ አባዜ እንጂ በትክክልም ኢኮኖሚካል አልነበረም። መጀመሪያ ላያስማማችሁ ይችላል። ልቀጥል። እሺ በጣም በተደጋጋሚ በሁለት ሃውስሆልድ ኢንካም ካልሆነ እንዴት ነው የምንኖረው? በሁለት ሰው ገቢ ካልሆነ እንዴት ነው የምንኖረው ተብሎ በጣም ለዘመናት ስለተነገረን አዎ በአንድ ሰው ገቢ ብቻ መኖር እንደማይችል አምነናል። ኦኬ who am I? አንቺ 30 ዓመት ሙሉ የተማርሽውን ነገር በአንድ ቪዲዮ እና በሁለት ቪዲዮ ዲስፕሩቭ ማድረገው ማንኝ? እኔ ዲስፕሩቭ ማድረግ አልችልም፣ ግን ኦልተርኔቲቭ ልሰጥሽ እችላለሁ። እሺ ኦኬ በመጀመሪያ በሁለት ሰው ገቢ ካልሆነ መኖር አንችልም ብለን እንድናምን ያደረገን በጣም በተደጋጋሚ ስለተነገረ ነው። በሁለተኛ ደረጃ በሁለት ሰው ገቢ ካልሆነ በስተቀር መኖር አንችልም የሚባለውን ነገር ያመንነው
ትሪፍቲ መሆንን ወይም ደግሞ ገንዘብን በአግባቡ መጠቀምን ለሴቶች ተምረን አላደግንም። ባለፈው ብያችኋለሁ፣ እኛው ሴቶች ራሳችን ባየር ነን እንጂ ሜከር አይደለንም። ኦኬ። ስለዚህ እኛ ገንዘብን አመጣጥነን መጠቀም በማንችልበት ሁኔታ በአንድ ሰው ገቢማ መኖር አይቻልም። እንደውም በሁለቱም ሰው ገቢ መኖር ራሱ መቋቋም አቅቶናል። ለምን? ገንዘብን በስነ ስርዓት ማኔጅ የማድረግ ስኪል ተሰጥቶን አላደግንም። እድሜያችን ለትምህርት ሲደርስ ሁሉም ወላጅ ወደ ትምህርት ቤት ገፋን። አስቤዛ እንዴት እንደሚገዛ፣ አስቤዛ እንዴት እንደሚደረግ፣ እንዴት ነገሮችን ማመጣጠን እንዳለብን ተምረን ያደግነው በጣም ጥቂቶች ነን። አብዛኞቻችን ግን የተማርነው ስኪል ማኒ ሜኪንግ ነው። ያ ማለት አካዳሚክስ ብቻ ነው የተማርነው። አካዳሚክስ ትምህርት ብቻ ነው ያስተማሩን። ሁላችንም እድሜያችን ሲደርስ ወደ ትምህርት ቤት ላኩን። ኢቭን ጓዳ ገብተን እንኳን የሆነ ነገር እንዳንሰራ ሂጂ ትምህርትሽን አጥኚ ነው የተባልነው። ስለዚህ ቤዚክ ለመኖር የሚያስፈልገንን ስኪል ከመማር ይልቅ የተማርነው ነገር ቢኖር በትምህርት በኩል ማኒ ሜክ ማድረግ ነው። ትሪፍቲነትን አልተማርንም፣ ወይም ገንዘብን በአግባቡ በጀትን በአግባቡ አሎኬት ማድረግ፣ ለዚህ ይሄ ያስፈልጋል፣ ይሄን በዚህ ማድረግ እችላለሁ፣ ይሄን ማድረግ አለብኝ የሚባለውን ነገር ሳንማር ነው ያደግነው። ወንዱም ሴቱም የተማረው ነገር ቢኖር ወጥቶ ሰርቶ ገንዘብ ማምጣት እንጂ በጀት አሎኬሽን ስናድግ አልተማርንም። የተማራችሁ ካላችሁ እኔን አይመለከትም በሉኝ። ኦኬ። በሶስተኛ ደረጃ በአንድ ሰው ገቢ መኖር አይቻልም የሚባለውን ነገር እንድናምን የተደረግነው ሚስትነትን ተምረን ስላላደግን። ሚስት መሆን ያለባት ምንድነው? ሄልፕ ሜት ነው፣ ረዳት ነው መሆን ያለባት። የምትረዳው ከፋይናንስ ውጪ ብዙ ነገር አለ። እሱን ግን ስላላስተማሩን የምናደርገው ነገር ሚስትነት የሚመስለን ወጪ መጋራት ነው። ሚስት የሆነን የሚመስለን ችግር የለውም፣ ያንተ 50 ሺህ ብር ነው እኔ 20 ሺህ ብር እጨምርበታለሁ፣ በቃ በዛ እንኖራለን ነው የሚመስለን። ወጪ መጋራት ነው እንጂ ሌሎች ስኪሎች እንደሚያስፈልጉት፣ ሌሎች ብቃቶች እንደሚያስፈልጉት ሚስት አድርገው አላስተማሩንም። በነገራችን ላይ ባለፈው ስለ ቤተሰቦቻችን ፌሚኒስቶች ናቸው የሚለውን ቪዲዮ ከሰራው በኋላ አንዲት ወዳጄ በጣም የገረማትን ነገር ነገረችኝ እና ፎር ሎንገስት አንዳንዱ ነገር ላይ በጣም ኮንስተንትሊ ብሌም ላረግ የምችለው ልጅ እያለችም ከፎርጊቭነስ በፊት ቅሬታ የነበረባት እናቷ ላይ ነበር። በጣም በሚገርመኝ ሁኔታ አለች ያንን ቪዲዮ ሳይ ኢንላይትመንት የሰጠኝ ነገር ለካ ሴት እንዳልሆን ሲያረገኝ የነበረው አንዱ ለካ አባቴ ነው፣ እናቴ ብቻ አይደለችም አለች። ቀሚስ ስለብስ ኧረ ምንድነው ይሄ የገጠር ልጅ መሰልሽ ሱሪሽን ለብሰሽ ነይ እንጂ የሆነ እንደ ሴት የሆነ ነገር እንሳረግ ኧረ ዘርበይ ምናምን ሲለኝ የነበረው በልጅነቴ አባቴ ነበር። ለካ በጣም ጠንካራ እንደሆነ ያረገኝ አባቴ ነው እናቴም አይደለችም ብላ በጣም እየገረማት ነበር። ፎር ዛት ማተር እናቶቻችን ቀርቶ አባቶቻችን ጭምር ሲያበረታቱን የነበረው ኢንዲፔንደንት እንድንሆን ነው። ወተን ገብተን ስራ ሰርተን ገንዘብ እንድናመጣ እንጂ ሚስት እንድንሆን አይደለም። በሚገርመው ሁኔታ ግን እነሱ ራሳቸው ሚስቶቻቸውን ወይም የኛን እናቶች ቤት ውስጥ ቁጭ ብለው ልጆቻቸውን እንዲጠብቁ ያደርጋሉ። እኛ ግን ስናድግ ሚስት እንድንሆን አይደለም ሲያሳድጉ የነበረው። እኔ ልጄን ያስተማርኩት አንድን ጎረምሳ እንድትቀልብ ነው እንዴ? እኔ ልጄን ያስተማርኩት እኮ እዚህ እንድትደርስ ነው ብለው ፕራውድሊ የሚያወሩ አባቶቻችን ናቸው። በሚገርማችሁ ሁኔታ ያንን ቪዲዮ ፕሊዝ እንድታዩ ትፈልጋለሁ። ኦኬ፣ እዚህ ካርድ ላይ ያስቀምጥላችኋል። ስለዚህ ሚስትነትን ካልተማርን ሚስት ምን ማድረግ አለባት የሚለውን የሚስትነትን ሚና በፍጹም መለየት አንችልም፣ ማወቅ አንችልም። አሁን ራሱ እኮ ተንደፋድፈን ወድቀን ተነስተን እያንዳንዱን ነገር ከስህተታችን እየተማርን እኛው ራሳችንን ያበቃ ነው እንጂ ሚስት አድርጎ ያስተማረን እኮ ሶሳይቲ የለም። ኢንዲፔንደንስ ነው ሲያስተምሩን የነበረው። ራስን መቻል ነው ያስተማሩን። የነገሩንን ደግሞ ሆነናል እኮ በጣም ታዛዦች ስለሆነን እንዲሁኝ እንዲያድርግ ያሉንን ሁሉ ሆነናል። ለምን? ታዛዦች ነና። ወላጆቻችንን የምናከብር ነን። የኛ ጄኔሬሽን በጣም ወላጆቻችንን የምናከብር ነን። ፋሚሊ ኦኬ። ሌላው እውነትም በአንድ ሃውስሆልድ ኢንካም መኖር አይቻልም ብለን የምናምንበት ምክንያት
ከልጅነት እስከ ዕውቀት የተመከርነው ነገር ኢንዲፔንደንት እንድንሆን ነው እንጂ ባሎቻችን ላይ ዲፔንደንት እንድናረግ ስላልሆነ ኢንዲፔንደንስን የተመከረች ሴት እንዴት ብላ ነው የራሱ ገቢ እንዲኖራት የማታረገው? እንዲህ ብለሽ ከባልሽ የተባለች ሴት እንዴት ብላ ነው ባሏን የምትቀበለው? ብዙ ሴቶች የሚቸግራችሁ ነገር ሪሰፕቲቭ መሆን ነው፣ ተቀባይ መሆን ነው። ይተናነቃችኋል። ለምን? ከልጅነት እስከ ዕውቀት ትቀበይና ትናቂያለሽ፣ ትቀበይና ትረገጫለሽ። የመሳሰሉትን ትምህርቶች ኮንስተንትሊ ተምራችሁ እንዴት ብላችሁ ከባላችሁ ትቀበላላችሁ? እንዴ ለራሱ አስቤዛ ለሚበላው ነገር ልጠይቀው እንዴ የምትሉ በጣም ብዙዎች አላችሁ። አዎ ይጠየቃል። ስለሚረሳ ሆን ብሎም ሊረሳ ይችላል። ይጠየቃል። የፕራይድ ጉዳይ አይደለም፣ ይሄ የቲም ጉዳይ ነው። ይሄን ነገር መልሰው መላልሰው ስለነገሩን ኢንዲፔንደንስን ስላስተማሩ እናቶቻችን ኢንዲፔንደንት ነበሩ፣ እኛ ደግሞ ሃይፐር ኢንዲፔንደንት ሆነናል። ለምን? ከነሱ ያየነው ራስን መቻል ነው። እኛም ደግሞ በይበልጥ ራሳችንን እንችላለን፣ ሌሎችንም መቻልን ነው እያሰብን ያደግነው ማለት ነው። ስለዚህ ኢንዲፔንደንስን የተማረችና የተነገራት ሴት እንዴት ብላ ነው ከባሏ የምትጠብቀው? እንዴት ብላ ነው የሁለት ሀውሶን ድንካን ካልሆነማ አይሆንም ስትል የምትሰማው? ኢንዲፔንደንት ነው የተማረችው። ሌላው ግን በጣም ከፍተኛ ቦታ የሚይዘው አንድ ነገር ልንገራችሁ። እኛ ሴቶች በጣም ትልቁ ፖቴንሻላችን፣ ትልቁ አቅማችን ኢንቲዩሽናችን ነው አይደል? ቀልብ ጋት ፊሊንግ ምናምን የሚባለው። በሚገርመው ሁኔታ ሴትነታችንን ካልቲቬት ማድረግን ስላልቻልን ከኢንቲዩሽናችን ጋር ዲስኮኔክት አድርገናል፣ ተለያይተናል። አብዛኞቻችን መንፈሳዊያን አይደለንም። ሃይማኖተኛ ልንሆን እንችላለን፣ መንፈሳዊያን አይደለንም በፍጹም። እና በጣም በሚገርመኝ ሁኔታ ብዙ ስቴይ አት ሆም ማምስ ወይም ደግሞ ቤታቸው ውስጥ ሆነው ልጆቻቸውን የሚያሳድጉ ሴቶች ብዙ ማቃቸው በጣም መንፈሳዊ ናቸው። በጣም ይጸልያሉ። ጥሩ መንፈሳዊ ነገር አላቸው። እነሱ የጸለዩና መንፈሳዊ ነገራቸውን እያሳደጉ ሲመጡ ባሎቻቸው ብለስድ አለመሆን አይችሉም። ወጥተው የሚሰሩ የሚለፉ ሴቶች ግን አይደለም መንፈሳዊ ለመሆን እያንዳንዱን ነገር በሎጂክ እና በሪዝኒንግ ነው ኢንኮርፖሬት እያደረጉ ያሉት። ስለዚህ አይደለም ጊዜ ሰጥተው ለባሎቻቸው ሊጸልዩ ይቅሩና ቀናቸውን ራሱ ብለስ ለማድረግ አቡነ ዘበሰማያት ብለው ነው የሚወጡት። በቃ አለቀ። ጊዜ የላቸውም። ቤተክርስቲያን ሄደው መጸለይ አይችሉም። ለምን? ዴር ቬሪ ማች ኦኩፓይድ። እኛን ከቤት ውስጥ ሲያስወጡ፣ እኛን ስራ ግድ ነው ብለው ሲያሳምኑ አንድ ዲታች ሊያደርጉን የፈለጉት ከሶርሳችን ጋር ነው። ከመንፈሳዊ ነገራችን ጋር ዲታች ማድረግ ይፈልጋሉ። እንደነገርኳችሁ ደርግ ሲመጣ፣ ሶሻሊስት ሲመጣ መንፈሳዊ ነገራችንን ነው መምታት የጀመሩት። ሃይማኖታችንን ነው ማስጣል የጀመሩት። ለምን? if you are spiritual መንፈሳዊያን ከሆናችሁ ትጸልያላችሁ፣ ከሶርሳችሁ ጋር ትገናኛላችሁ። ከጸለያችሁ አለመባረክ አትችሉም። አብዛኞቻችን ለጸሎት ጊዜ የለንም፣ ስፒሪቹዋል አይደለንም፣ መንፈሳዊያን አይደለንም። ካልጸለይን ደግሞ ከሶርሳችን ጋር ኮኔክት ካላረግን፣ ከእግዚአብሔር ጋር ማንገናኝ ከሆነ እግዚአብሔር ላይ ዲፔንድ ማድረግ አንችልም። ሁልጊዜ ምክንያታዊ ነን። በኋላ እመጣበታለሁ። ኦኬ፣ እነዚህ ሁሉ ሪዝኖች ኖረው አንዲት ሴት ልጅ በአንድ ሃውስሆልድ ኢንካምማ መኖር አልችልም የሚለው ነገር ቫሊዴት ያደርግላታል። ብዙዎቻችሁ የምትሰሩበት ምክንያት፣ ብዙዎቻችሁ ሮጣችሁ ገብታችሁ ምናምን ስራ የምትሰሩበት ምክንያት የተወሰነ ምክንያት ይኖራል። አንደኛው ግን የሴኪዩሪቲ ኢሹ ነው። ሴኪዩር መሆን ትፈልጋላችሁ። ሴኪዩር መሆን የምትፈልጉት ደግሞ በሚያሳዝን ሁኔታ ሁሉ ጊዜም ቢሆን ሬኒ ዴይ እንዳለ ታስባላችሁ። ሌላኛው ዓለም ላይ ሬኒ ዴይ ይሉታል። ወይም ምንድነው ፍቺ ቢመጣ፣ ባሌ ቢሞት፣ የሆነ ነገር ቢመጣ ብላችሁ ሁሉ ጊዜም ቢሆን የምታስቀምጡት ፕሮቴክሽን ሜካኒዝም ነው። ይላችሁ ከመንፈሳዊ ነገራችሁ ጋር ዲታች ስታረጉ ሁሉ ጊዜም ቢሆን በፍርሃት ነው የምትኖሩት። ባሌ ቢሞትስ፣ ባሌ ስራ ቢባረርስ፣ ልጆች የሆነ ነገርስ ቢሆን ሁሉ ጊዜ ኔጌቲቭ ነገሩን ነው የምታስቡት። ይላችሁ ይሄን ስል ኔጌቲቭ ነገር አይመጣም አይደለም፣ ግን if you are depending on God ባላችሁም ላይ አይደለም እኮ ዲፔንድ የምታደርጉት እግዚአብሔር ላይ የምትደገፉ ስትሆኑ ሁሉ ጊዜ ኔጌቲቭ ነገሩ ብቻ አይመጣባችሁ። አብዛኞቻችሁ የሴኪዩሪቲ ኢሹ አለባችሁ። የሆነ ነገርስ ቢሆን፣ እንዲስ ቢሆን፣ እንደዛስ ቢሆን አትስሩ እያልኩኝ አይደለም፣ ግን ፋይናንሳችሁ ላይ ነው ዲፔንድ የሆናችሁት፣ እግዚአብሔርም ላይ አይደለም።
ፋይናንሳችሁ ላይ ነው ዲፔንድ ይሆናችሁት እና አብዛኞቻችሁ በጣም የሚያሳስባችሁ የሴኩሪቲ ጉዳይ ነው። ባሌ አንድ ነገር ቢሆንስ የሆነ ነገርስ ቢሆን እንዲስ ቢሆን ብላችሁ ሁሌ ኔጌቲቭ ነገር በቃ ፌሚኒዝምን እኮ በጣም አሪፍ ያደረገው ይሄ ነው። ስቴይ አት ሆም ማም ትሆናለች ወይ ትሬድ ዋይፍ ትሆናለች። ባልሽ አቢዩዝ ቢያደርግሽስ፣ ባልሽ ዲቮርስ ቢያደርግሽስ፣ ባልሽ እንዲህ ቢያደርግሽስ? እንደዚህ አይነት ሲናሪዮች የሉም እያልኩኝ አይደለም፣ ግን እንዴት ነው ኔጌቲቭ ነገር ብቻ እየታሰበ ሰው የሚኖረው? So you want to be secured የምትሆኑት ደግሞ በ20 ሺህ ብር መሆኑ እኮ ነው የሚገርመኝ። So you always have a security issue። እሱን ሜንቴን ለማድረግ ነው የምትሰሩት። አንዳንዶቻችሁ ደግሞ ፉልፊልመንት ስለሚሰጣችሁ ነው የምትሰሩት። በቃ በስራ ውስጥ ሳቲስፋክሽን ታገኛላችሁ። በጣም ጥሩ በስራ ውስጥ ሳቲስፋክሽን ማግኘት። ነገር ግን ፕራዮሪቲያችን ሊሆኑ የሚገቡ ትዳርና ልጆች የሚባሉ ጉዳዮች አሉ ወይ ለሱም መሆን አለበት የምትሉ ሰዎች አደራ ፖዝ። ስለ ሴቶች ነው ማወራው። እሺ ፕራዮሪቲሽ ሊሆን የሚገባው ከስራሽ በላይ ፕራዮሪቲሽ ሊሆን የሚገባው እግዚአብሔር አምኖ የሰጠሽ ልጅሽ መሆን ሲኖርበት ኖ ልጄን ሰራተኛ ያዋል አይ ዱ ናት ኬር ብላችሁ ትወጣላችሁ። ለምን? ፐርሰናል ግሮዝ ነው በጣም ማተር የሚያደርግባችሁ። ስራችሁ ራሳችሁን ማብቃታችሁ ነው። በነገራችን ላይ የልጆች እድሜ በጣም የተመጠነ ነው። በጣም ብትለፉባቸው እስከ 7 ዓመት ነው። ከዛ ያድጋሉ። ከዛ አይፈልጓችሁ። ያቺን አጭር ጊዜ 3 ዓመቱን 4 ዓመቱን መቀመጥ አትፈልጉም። ለምን? ስታክ እንዳረጋችሁ ስለሚሰማችሁ እና ፕራዮሪቲያችሁ ሰልፍ ግሮዝ ፐርሰናል ግሮዝ ስለሆነ እግዚአብሔር ኃላፊነት የሰጣችሁን ነገር እዚህ ጋር ድሮፕ እያደረጋችሁ ነው የምትሮጡት። ደግሞ እኮ ሮጣችሁም እኮ ብክነት ነው። አንጀታችሁ አይችልም እኮ ማለት ጊልቱን ራሱ መቋቋም አትችሉም ለሰራተኛ አሳልፋችሁ ስትሰጧቸው። ኦኬ ሌላኛው የምትሰሩበት ምክንያት በጣም ብዙዎቻችሁ ኮምፈርታችሁን ትወዳላችሁ። ስለዚህ ኢንስቴድ ኦፍ ከመጠበቅ ነገርን ከማስተካከል በልክ ከመኖር በገደብ ከመኖር ኖ እሱ የሚሰራው ለዚህ ይጠቅማል እኔ ደግሞ ለእንደዚህ አይነት ነገር ይጠቅማል ብላችሁ የምትሮጡበት ምክንያት በጣም ኮምፈርታችሁን ስለምትወዱ ነው። ኦኬ ከላይ እንደተጠቀሱት አብዛኞቻችሁ ደግሞ ኮንሱመር ስለሆናችሁ ነው በጣም የምትለፉት ኮንሱመር ስለሆናችሁ ነው። ሁሉን ነገር መግዛት ስለምትወዱ ነው። በዚህ ኢኮኖሚ ሁላችንም ሁሉን ነገር እየገዛን አይደለም ልትሉኝ ትችላላችሁ። አዎ ምን ለማለት ፈልጌ ነው መሰላችሁ? ኢንስቴድ ኦፍ ዳቦ ከመጋገሩ ዳቦ ትገዛላችሁ። ደሞ ሊጥላብኳ እንዴ ደሞ ልብኳካ እንዴ ልትሉ ትችላላችሁ። ለምን? you are consumers። በጣም ነው ኮንሱም የምታደርጉት። መስራት የሚባል ነገር አትፈልጉም። it's not in you። ምን ይደረጋል እንግዲህ ውስጣችን አስገብተውብን አላደግን። እሱን ነገር ደግሞ ካልቲቬት እንዳናረገውና እንዳንወደው ባርነት ነው አሉን። ስለዚህ እንደዚህ ያለመሆን አትችሉም። ብዙዎቻችሁ ግን ሶሻል ኮምፓሪዥን አለባችሁ፣ ከጓደኞቻችሁ ጋር ውድድር አለባችሁ። ቤት ተቀምጠው ባሎቻቸውን የሚንከባከቡ ልጆቻቸውን የሚንከባከቡ ሴቶች አውትዴትድ እንደሆኑ ዘመን እንዳለፈባቸው ነገር ዓለም ሁሉ ግራ እንደገባቸውና ኋላ እንደቀሩ ስለሚታሰብ ኋላ ቀር ከመባል አውትዴትድ ከመባል ለምንድን ነው እንደ ጓደኞቼ ተፍ ብዬ ማልሰራው? ለምንድን ነው እንደ ጓደኞቼ እኔም ዋጋ ማልከፍለው ብላችሁ ታስባላችሁ። የሚሰሩ ጓደኞች አሉኝ። I don't mind staying at home። አንደኛ ቾይዜም ስለሆነ ሊሆን ይችላል። ግን by the way I made a decision። I made a lifetime decision። 35 ዓመት ሲሞላኝ ሀስል አላረግም ብያለሁ። ሮጬ ስራ ምናምን አላረግም ብያለሁ። ከዛ በፊት ነው ሪታየር ያደረኩት። ሪታየርመንት ላይ ነኝ ማለት ነው። actually this is a work full time work ነው anyway። ግን ውጪ አልባክንም ብዬ ለራሴ ቆይቻለሁ ፕሮሚስ ከገባው then I did it። ያ ማለት ስራ በነበርኩበት ጊዜ I can guarantee you I was hard working። በጣም hard working ነበርኩ። ራሴን አባንደን ያረኩባቸው ጊዜያቶች ነበሩ። for some time limited ለሆነ time okay so አሁን ላይ ጓደኞቼ ይሰራሉ፣ የሆነ ኮርፖሬት ላደር ላይ ይወጣሉ። do I compete with them? No I'm fulfilled here። ችግሩ ግን ራሳችሁ ቤት ውስጥ የገባችሁበትን ምክንያት ማታውቁ ከሆነ ቤት ውስጥ መግባታችሁና ቤት ውስጥ መቀመጣችሁ ማያስደስታችሁ ከሆነ you constantly have a comparison with them። በነገራችን ላይ ሴክስተን ባለፈው ዲቮርስ ሎየሩ ሴክስተን የተናገረውን እንትን ከዚህ በፊት ነግራችኋለሁ። I hope
ብዙ ፍቺ ያለበት የፕሮፌሽን በፕሮፌሽን ዋይዝ ብዙ የሚፋቱ ሰዎች እነማን ናቸው ተባለ ጠቀሰና አሁን ላይ ግን በከፍተኛ ሁኔታ ፍቺ ውስጥ እየገቡ ያሉት ትራዲሽናሊ በጣም ለፍቺ አይጋለጡም የተባሉት ትሬድ ዋይፍ ናቸው ወይም ሆም ሜከሮች ናቸው። ኢትስ ሾከር አይደለ? ለምንድን ነው ሲባል they start doing things from scratch አለ። ድሮ ሆም ሜከር መሆን ብዙ ኢነርጂ ይጠይቃል። ስቶቭ የለም፣ ኦቨን የለም፣ የሆነ ነገር የለም። ሁሉን ነገር ፍሮም ደ ስክራች ነው የሚሰራው። አሁን ላይ በቀላሉ የሆነ ነገር ማድረግ ነው፣ ብዙ ጊዜ አይፈጅም። ስለዚህ ብዙ ጊዜያቸውን ሶሻል ሚዲያ ላይ ነው የሚውሉት። ብዙ ሶሻል ሚዲያ ላይ ሲውሉ ኮምፓሪዥን አለ። ጓደኛዬ እንትና እንደዚህ እንትና ካፕል እንትና ምናምን የሚለውን ነገር ኮንሱም እያደረጉ ዲሳቲስፋይ ይሆናሉ ባላቸው ህይወት። ሶ ሞስትሊ አሁን ላይ በጣም በፍቺ እየተጋለጡ ያሉት ሆም ሜከሮች ናቸው አለ። ሆም ሜከር መሆናቸው ቢቀርባቸው ይሻል ነበር። አያችሁ ነገርን በጣም ሲቀልልን ጊዜያችንን ባልባሌ ነገር እናጠፋለን። ብዙ ጊዜ ቴሌቪዥን ቃና ሲያዩ ምናምን የሚውሉት ብዙ ጊዜ ሆም ሜከር የሆኑት ናቸው። ጊዜ ተርፏቸው ሊሆን ይችላል። አንዳንዱ ግን ኃላፊነታቸውንም ኔግሌክት አድርጎ ሊሆን ይችላል። ብዙ ጊዜ ሶሻል ሚዲያ ላይ ታገኟቸዋላችሁ ኃላፊነታቸውን ኔግሌክት እያደረጉ ማለት ነው። ኦኬ ሶ ብዙዎቻችሁ የምትሰሩበት ምክንያት ይሄ ነው። የምትሰሩበትን ብር እንዲህ የምትለፉበትን ብር አጠራቅሙት። 20 ሺህ ብር ነው አይደለም ታገኙ። 20 ሺህ ብሩ ሙሉ እዚህ ውስጥ ይገባል። ከዚህ በኋላ እንዳትነኪው ብትባሉ ሁላችሁም ያለማካበድ ሁላችሁም አትሰሩ። ከዚህ በኋላ ይሄ ብር የሚነካ አይደለም። ሰርተሽ ገብተሽ ትወጫለሽ። ብሩ እንዳትነኪው ብትባይ አትሰሪ። ስለዚህ አልቲሜትሊ የምንሰራው ነገር ቤቱን ብቻ ሰፖርት ለማድረግ ሳይሆን የራሴ የሚባልን ነገር ሜንቴን ለማድረግ ነው። ብዙዎቻችሁ ለምንድን ነው የምትሰሩ ሲባል እንዴ የራሴ ገንዘብ የራሴ ዲሲዥን የራሴ ምናምን የምትሉት ነገር ስላለ ነው። የሱ ገንዘብ የቤተሰቡ አይደለም። የሱን ገንዘብ እንደፈለግን ኤክስፕሎይት ማድረግ ስለማንችል የራሴ እንዴ እንደፈለኩኝ የፈለኩትን የምገዛበት ብለን ነው የራሳችንን ገቢ ማግኘት እንፈልገው። ኦኬ እሺ ዘመናዊያን ሴቶችና እንግዲህ በቀደሙት እናቶች መካከል በጣም ትልቅ ልዩነት አለ። የቀደሙት እናቶች በቃ ፕራዮሪቲ የሚያደርጉት ወይ ሜጀር ሮል አለኝ ሜጀር ሚናዬ ዋናው ሚናዬ የትዳርና የልጆቼ ጉዳይ ነው ሲሉ፣ ዘመናዊያን ሴቶች ደግሞ ዋናው ጉዳይ ፐርሰናል ግሮዝ ነው፣ ራሴን ማሳደግ ራሴን ማብቃት፣ ልጆቼ ሰከንደሪ ናቸው ሊሉ ይችላሉ። ወይም ደግሞ ሁለቱንም ማስኬድ እችላለሁ ባላንስ ማድረግ እችላለሁ እንላለን ዘመናዊ ስንሆን። የቀደሙት ትዳር ላይ ሜጀርሊ ዜር ዲፔንደንት ባሎቻቸው ላይ ዲፔንደንት ናቸው። አሁን ላይ የምን ዲፔንደንስ ነው? ራሴን እችላለሁ ነው። ኦኬ ያኔ ዲስቲንክት የሆነ ሮል አለ። በቃ የተሰመረ የጾታ ሚና አለ። አሁን ላይ ጾታ ሚናው ፍሉድ ነው። ወንዱ የሚያደርገውን ሴት ታደርጋለች፣ ሴቷ የምታደርገውን ወንዱ ያደርጋል። እዚህ ጋር ሚናው ፍሉድ ስለሆነ ወይም ዲስቲንክትድ ስላልሆነ ሴቶች የወንዶችን ሚና መወጣት እንዳለብን አምነን ያደግነው። ኦኬ የቀደሙ ሴቶች ስፔሻላይዝ ማድረግ የሚፈልጉት ራሳቸውን ማሻሻል የሚፈልጉት ቤቶቻቸውን በማሳመር ቤቶቻቸውን ኮምፎርቲንግ በማድረግ ሚስትነታቸውን በደንብ ኤክስኪዩት በማድረግ ነው። እኛ ግን ተቀዳሚ የምንሰራው ስራችንና ፐርሰናል ግሮዛችን ነው። there is nothing wrong with it። ራስን ማሳደግ ምንም ችግር የለው። የተሻለሽ ሴት መሆን ምንም ችግር የለም። ነገር ግን in the cost of your kids ሲሆን ጊልቱን አንቺ ራስሽ እየቻልሽው ነው። in the cost of your marriage ሲሆን ጊልቱን አንቺ ራስሽ እየቻልሽው ነው። አንቺ ራስሽ እየቻልሽው ነው። እሱን ነው መነጋገር ያለብን። በደንብ ፉልፊልድ ሆናችሁ ውጪ እየሰራችሁ ካላችሁ it's okay። ግን ልባችሁ እየተንጠለጠለ የምትሮጡ ከሆነ ለምንድን ነው አንለርን ማድረግ የከበዳችሁ? አንዳንድ ሲናሪዮ ለምንድን ነው አንለርን ማድረግ ያቃታችሁ? no this is not right ይሄንን አንለርን ማድረግ አለብኝ የማትሉት ለምንድን ነው? እሺ ደሞዝሽ 20 ሺህ ብር ከሆነ ልጆች ካሉሽ ባልሽ ከዛ በላይ የሚያገኝ ከሆነ በጥቂቱ ከዛ በላይ የሚያገኝ ከሆነ ሰራተኛ ካለሽ ግዴለሽም ኢንዶክትሪኔትድ ሆነሽ ነው። ዝም ብለሽ ነው የምትለፊው። ግድ የለሽም ዝም ብለሽ ነው የምትለፊው። ዝም ብለሽ ነው የምትባክኝ። እሺ የልጅቷን ጉዳይ ላምጣው።
ደሞዝሽ 20 ሺህ ብር ከሆነ ልጆች ካሉሽ የቤት ሰራተኛ መቅጠር ግዴታሽ ከሆነና የቤት ሰራተኛ ቤት ውስጥ ካለሽ ትረስት ሚ ኢንቨስት ያረክሻለሽው ሰራተኛዋ ላይ ነው። ትረስት ሚ ጊዜሽን ጉልበትሽን ሁለንተናሽን እያደከምሽ ነው። ለ20 ሺህ ብር ብለሽ ከምትሰሪ ባትሰሪ ነው የሚሻለሽ። ኦኬ እሺ ይሄ ነገር ስትሰሙ ልትናደዱ ትችላላችሁ። ሊስን ቱ ሚ መቼም 20 እና 30 ዓመት የተነገረሽን ነገር በአንድ ቪዲዮ ዲስፕሩቭ እንደማላረገው ግልጽ ነው። አንድ ጊዜ ግን አዳምጪ። 20 ሺህ ብር ነው ደሞዝሽ፣ የልጅቷ ደሞዝ ማለት ነው። 20 ሺህ ብር ነው ደሞዟ። ልጅ አላት፣ ሰራተኛ አላት። ለሰራተኛው በትንሹ 5 ሺህ ብር ትከፍላለች እንበል። ሰራተኛ ሲኖር ለሶስት ሰው አስቤዛ 5 ሺህ ብር መሆን የሚገባው 10 ሺህ ብር ይሆናል። እሺ 15 ሺህ ብር ማለት ነው። እሺ 5 ሺውን ወይ 3 ሺውን ትራንስፖርት ትሄጂበታለሽ። ይሄ ለ2 ሳምንት እንኳን አልበቃትም ልጅቷ። ዋይ ገንዘቧን እሷ ራሷ ልክ እንዳባወራ የምታስተዳድረው ሌላ አካል አለ። እሷ ራሷ she's very masculine enough ነገሮችን ወርዳ ቤት ውስጥ ያለውን ነገር ከመቆጣጠር ይልቅ ቁጭ ብላ ሶፋ ላይ እስቲ ሻይ አቅርቢልኝ፣ እስቲ ወጥ አቅርቢ፣ እስቲ ወጥ ጎሏል፣ እስቲ ራት አቅርቢ እምትላት ሌላ አለች። ለምንድን ነው እንደዚህ የሚሆነው ካላችሁ እሷ ሰርቭ የምታረግ ከሆነ አዘ ዋይፍ ሰርቭ የምታረግ ከሆነ መረገጥ እንደሆነ የበታች መሆን እንደሆነ አቢዩዝ እንደሚያረጋት መልሳ መላልሳ የተነገራት ሴት ውጪ ወታ ራሷን አባክና ገንዘብ ማምጣትን እንጂ ሚስት ሆና ሰርቭ ማድረግን ልትቀበለውም አትችልም። ይኸውላችሁ ጠዋት ወጣችሁ ታክሲ ተጋፍታችሁ ታክሲም የለም ወይ በላዳ ምናምን ሄዳችሁ አፈር ከድሜ በልታችሁ መስሪያ ቤት ስትገለማመጡ ቆይታችሁ የሆነ ሰው ሲናገራችሁ ሲሰድባችሁ ምናምን ቆይታችሁ ከዛ በኋላ ቤታችሁ 20 ሺህ ብር ይዞ ለመምጣት የምትባክኑ ከሆነ ቤቱ ሰራተኛ ካላችሁ ሰራተኛችሁ ኩርፊያ ሌላ ታምሩን ተውት። ለምንድን ነው የምትባክኑት? ሲሪየስሊ ለምንድን ነው የምትባክኑት? ቤት ውስጥ ብትቀመጡ ገንዘባችሁን ትሪፍት ታረጋላችሁ፣ በስነ ስርዓት ዋይዝሊ ትጠቀማላችሁ። ቤት ውስጥ ብትቀመጡ ገንዘባችሁን ዋይዝሊ ትጠቀማላችሁ። ቤት ውስጥ ለመቀመጥ ግን አምናችሁና ተቀብላችሁት መሆን አለበት። አለበለዚያ ሁልጊዜም ኮምፕሌን ማድረጊያ ምክንያት ይሆናል። ሶ ኢንስቴድ ኦፍ ከመባከን ከመሮጥ ልጆቻችሁ እስኪያድጉ ድረስ ለጥቂት ዓመታት ለምንድን ነው አትቀመጡት? አንቺ ትቀልጃለሽ። በሁለት ሃውስሆልድ ኢንካም ካልሆነ ይኸው በአንድ ሃውስሆልድ ኢንካም ነው እየኖሩ ያሉት። በሰውየው ነው እየኖሩ ያሉት። የቤት ኪራይ የሚከፍለው እሱ ነው፣ ውሃና መብራት እሱ ነው የሚከፍለው። እኔ አስቤዛ ነው የምችለው አለች። አስቤዛም ችዬ ወር ሙሉ መቆየት ስላልቻልኩኝ ባሌ እጅ ላይ ወደቅኩ አለች። ያ ማለት ባልየው ከቨር ማድረግ ይችላል፣ ግን እኔም ወጥቼ መስራት አለብኝ ስለምትል ባሏም ራሱ ቤት ውስጥ መቀመጡን አፕሪሼት ስለማያረግ ወታ ለፍታ ደክማ ትመጣለች። ከዛስ እቺ ሴት በምንም ሁኔታ ሄልፕ ሜት መሆን አትችልም። እሱ ችግሩን ቤት ውስጥ ሲነግራት የኔን ችግር አላየህልኝ እነንትና ምን እንዳረጉኝ ብላ ነው የምትጀምረው። ለምን እሷም ትራብል አላት። በስነ ስርዓት ሄልፕ ሜት ከመሆን ይልቅ እንደሚገባት ረዳት ከመሆን ይልቅ እሷም የራሷን ችግር የምታካፍለው ሰው ነው የምትፈልገው። በእንደዚህ አይነት ሁኔታ እየኖራችሁ ያላችሁ ሴቶች ትዳራችሁ ጤናማ ከሆነ በጣም ነው የሚገርመኝ። ለምን you are too exhausted ደክሟችሁ ነው የምትመጡት። ስለዚህ የሚረዳችሁ ሰው ነው የምትፈልጉት፣ አቴንሽን ነው የምትፈልጉት። ጭራሽ አይደለም የሱን ልትሰሙ ይቅርና እናንተ ራሱ እንዲሰማችሁ ትፈልጋላችሁ። ደክማችሁ ነው የምትመጡት። አብሮ መተኛትማ ተውት። ኢማጂን ይሄ ሰውዬ በትክክልም ማስተዳደር ይችላል። አስቤዛ ነው የቸገረን አለች። አስቤዛ ነው የምገዛውና ጥቂት ነገር ነው ማረጋው አለች። ያ ነገር ከሆነ ችግሩ ሰውየውን ኮንቪንስ አድርጎ ተማምነውበት እቤት ብትቀመጥና ያማራቸውን ቢበሉ እራሷ በጀት ብታረግ እራሷ ማኔጅ ብታረግ እየወደቀች እየተነሳች ማኔጅ ብታረግ ኖሮ ይሄ ሁሉ ኪዮስ አይመጣም ነበር። ሶ of all the years 30 40 50 70 ዓመት ሙሉ የተነገረን ነገር በሁለት ሃውስሆልድ ኢንካም ካልሆነ መኖር አይቻልም። ይሄው ዙሪያዬ ማአት ሴቶች በባላቸው ብቻ እየኖሩ ነው ያሉት።
ምንም ሆነው አያውቁም። ባዴይስ ይመጣል፣ ከባድ ቀን ይመጣል። አዎ ግን ያልፉታል። እናንተ ለፍታችሁ ስትመጡ ኢነርጂያችሁ፣ ስሜታችሁ፣ ሁሉ ነገራችሁ ነው ኤግዞስትድ የሚሆነው። ግን ስቲል መስራትን ፕራዮሪታይዝ ታደርጋላችሁ። እኔም this is my mistake too። እኔም እኮ ስህተት ሰርቼ ነው እንዴ ዲግሪ ይዤ ቤቴ ልቀመጥ ብዬ እኮ ነው ስባክን የነበረው። ከወር እስከ ወር ምንም ያላረኩበት ገንዘብ ምን ታምር ነው የሚሆንብኝ። አንድ ደህና ነገር አድርጌበት አላቅም በብሬ አንድ ነገር ግን ስባክን ነበር until I get back to my senses። ጊዜው ከመርፈዱ በፊት get back to your senses። ለባሎች በዚህ አጋጣሚ ለወንዶች መናገር እፈልጋለሁ። ሚስት ካንተ እኩል ወጣ ለፍታ የምታመጣው ገንዘብ ለሰራተኛና ለማይሆን ለልጆች ሕክምና ዌስት እየተደረገ ነው። ስለዚህ ግዴታ ነው ልታግዘኝ ይገባል የምትለው ነገር እገዛዋን በሌላ ብትሸፍንልህ፣ ሰላማዊ ቤት በማስጠበቅ ቤቱን በማስተካከል ልጆቻችሁን ቴክ ኬር በማድረግ ቢቀየርልህ አንተም ውጤታማ ትሆን ነበር። of all the things ተንበርክካ ትጸልይልህ ነበር so that you become successful። አንዳንድ ባሎች ግን በሚያሳፍር ሁኔታ ፋይናንሻል ጌን መምጣት ስላለበት ቤት ውስጥ የሚባክነው ነገር ራሱ አታዩትም። ስለዚህ ሚስትም ወጣ መስራት አለባት የሚለውን ነገር እናንተ ራሳችሁ ተመራችሁ ስላደጋችሁ እናቶቻችሁ ሲሰሩ ስላያችሁ ውጪም ሄዳ ቤትም ገብታ እንድትባክን የምታረጉት አንደኛ እናንተ ናችሁ። ከዛስ ሰክሰስፉል የማትሆኑት አንደኛ እናንተ። ጨቅጫቃ ሚስት የምትጠብቃችሁ እናንተ። አይገባትም እኮ እኔ ያሳለፍኩት ነገር፣ እኔ እኮ ችግሬን ራሱ መናገር አልችልም። እሷም ራሷ ሌላ ችግር አለባታ። እሷም መተንፈስ ትፈልጋለች። አላረፈችማ፣ እየባከነች ነው ያለችው። ስለዚህ we need second thought። ምናልባት የልጅቷ ባል እንደው ሳናካብድ 30 ሺህ ብር እንኳን ቢከፈለው በደንብ አድርጎ ይጠቅማቸው ነበር። ግን እኛ ፊክሴትድ የሆነው በሁለት ሰው ኢንካም ካልሆነ በስተቀር መኖር አይቻልም የሚለውን ነገር እዚህ ጋር ስለያዝን አሁንም ነገም ከነጎዲያም በሁለት ሰው ኢንካም ነው እያልን ያለ ነው። አንድ ነገር ልንገራችሁ፣ ልክ ቤት መግባታችሁን ሲያቅባል ስትራይቭ ያደርጋል። ተጨማሪ ስራ፣ ተጨማሪ የሆነ ነገር ለሚስቴ ለልጆቼ ማለቱ አይቀርም። ማያረግ ከሆነ ደግሞ እንዲያረግ ትጸልዩለታላችሁ። አለቃይት በነገራችን ትዳርና ጋብቻ የመንፈሳዊ ጉዳይ ነው። ይሄ በስጋ ብቻ የምንዋሃደው ነገር አይደለም፣ መንፈሳዊ ጉዳይ ነው። ስለዚህ ዋንስ ቤት ከገባሽ ስራዬ ብለሽ ቤትሽን እያጸዳሽ፣ ቆንጆ ምግብ እየሰራሽ፣ በጀት እያረግሽ፣ ልጆችሽን እየተንከባከብሽ፣ ራስሽን እየተንከባከብሽ ከዋልሽ ድካምሽንና ብዙ እንግልትሽን ትቀንሻለሽ። አለበለዚያ ግን አሁንም ነገም የምታምኑት ነገር the same thing ይሆናል። በነገራችን ላይ ወደድንም ጠላንም ፕሪዶሚናንትሊ በወንዶቹ ገንዘብ ነው ብዙ ነገር የሚደረገው። ብዙ ነገር በወንዶቹ ገንዘብ የሚደረግ ከሆነና የኛ ጥቂቱን የሚሸፍን ከሆነ እባካችሁ ለሰራተኛ ለዴኬር ለማይገባ ነገር ወጪ ከምታወጡ እስቲ ሰከንድ ኦልተርኔቲቭ ውሰዱ። ቤት ውስጥ ተቀምጦ ልጆች ማሳደግ አውትዴትድ መሆን አይደለም፣ ባይዘው ዘመናዊነት ነው። ልጆች ላይ ኢንቨስት ማድረግ ነው። do not compare yourself ከሌሎች ጋር ራሳችሁን ኮምፔር አታድርጉ። በጣም ራሳችሁን ጠብቃችሁ ዘንጣችሁ እስቲ አቶማ መሆን ትችላላችሁ። በቃ ቤት ውስጥ ልጆች አሳዳጊ መሆን ትችላላችሁ። ክብርም ነው። እግዚአብሔር የሰጣችሁን አደራ በሚገባ መፈጸምም ነው። ወንዶች ልጆች የእናንተ ሌጋሲዎች ናቸው። የምናሳድገው ለእናንተ ነው። ኦኬ፣ የእናንተን ስም ነው የሚጠራው፣ የእኛን አይደለም። ኦኬ፣ if that is the case ለምንድን ነው ሚስትህ ቤት ቁጭ ብላ ልጆች እንድታሳድግ የማታበረታታት? ለምንድን ነው ሰፖርቲቭ የማትሆነው? ቤት ልቀመጥ ልጅ እንዳሳድግ ስትል ሰፖርቲቭ የማትሆነው? አይ አንደርስታንድ። አንዳንድ ሴቶች አያያዛችሁ ያስታውቃል። እቤት ብትቀመጡ ተኝታችሁ ልትውሉ እንደምትችሉ ቀድሞ ያውቋችኋል ባህሪያችሁን። እቤት ብትቀመጡ እንደሚገባ ቤቱን ማኔጅ ላታረጉ ትችላላችሁ። ስለዚህ ቤት ከምትቀመጡ አይ ሮጥ በሉ ሊሏችሁ ይችላሉ። ሰከንድ በሁለት ሰው ወጪ አይሞላ ምናምን የተባለውን ነገር እስቲ ሰከንድ ቶት ውሰዱበት። ሌላውና ትልቁ ጉዳይ ግን በሁለት ሰው ገቢ መኖር የምንፈልገው እኛ according to our means መኖር ማንፈልግ ኮሚኒቲ ነን። በነገራችን ላይ ሀብታም መስለን መታየት፣ ያለው መስሎ መታየት፣ ዘናጭ መስሎ መታየት ነው የምንፈልገው።
ምንም ገንዘብ ሳይኖረን አይፎን መያዝ ነው የምንፈልገው። ምንም ደህና ነገር ሳይኖረን በጣም ልብስ መቀየር ነው የምንፈልገው። ምንም ደህና ነገር ሳይኖረን 3-4 ሂውማን ሄር ነው መግዛት የምንፈልገው። we want to show off። በጣም ብዙዎቻችን መታየትን እንፈልጋለን። ለምን? we're not satisfied, we're not fulfilled። ኦኬ በጣም ሾው ኦፍ አድርጎ መኖር የሚፈልግ በጣም ብዙ ሰው እንዳለ ይታወቃል። ስለዚህ የሚያዋጣችሁን ምረጡ። በእውነት በሁለት ሃውስሆልድ ኢንካም መኖር ስለማይቻል ነው ወይስ እኛ ሴት መሆን ስላቃተን ነው? ወይስ እኛ ሚስት መሆን ስላቃተን ነው? ወይስ እኛ መንፈሳዊ መሆን ስላቃተን ነው? ወይስ እኛ በእግዚአብሔር ላይ ዲፔንድ ማድረግ አቅቶን ነው? ይህንን ስላችሁ ካልወለዳችሁ እና ደግሞ ቤት ውስጥ ሌላ ኮሚትመንት ካለባችሁ ምንም የምታረጉት ነገር እስከሌለ ድረስ ብትሰሩ ብትለፉ ምንም አይደለም። ግን ቤታችሁ ላይ አራስ ጥላችሁ ፕሬሺየስ የሆኑ ልጆችን ጥላችሁ መሮጥ ዘመናዊነት አይደለም፣ ጉብዝናም አይደለም፣ ኃላፊነትን አለመወጣት ነው። ባሎች ፕሬሸር የምታረጉ ሚስቶችን ካልሰራሽ ምናምን ብላችሁ ፕሬሸር የምታረጉ ባሎች በጣም ልታፍሩ ይገባል። ዩና ማንነፍ ቁጭ ብላ ልቀልባት የሚባል ነገር የለም። ኃላፊነት ተሰጥቷል። እያሳደገች ያለችው ያንተን ዘር ያንተን ሌጋሲ መሆኑን ማወቅ አለብን። ስለዚህ ሰከንድ 2 ሃውስሆልድ ኢንካም ነው፣ ኢኮኖሚው እየጨመረ ነው ምናምን ሰፖርት አድርጓቸው። ባሎቻችሁን ጸልዩላቸው፣ አበርቷቸው፣ ጉብዝናቸውን ንገሯቸው፣ አድማየር አድርጓቸው። አንተ እኮ እንዲህ ባታረግልህ ኖሮ እንዲህ ምናምን ብላቸው አድማየር አድርጓቸው። ለተሻለ ነገር ራሳቸውን ኢንካሬጅ ያደርጋሉ። ኦኬ አለበለዚያ ግን በዚህ ዲሰፕሽን ውስጥ የምትኖሩ ከሆነ መቼም ቢሆን አይደለም በሁለት ሃውስሆልድ ኢንካም በ3ም በ5ም አይኖርም። እና learn to live within your means። ደግሞ ሴቶች በሚንሶቻችሁ መኖርን ልመዱ። በቃ መሽቀርቀር ግዴታ አይደለም። እንትና ለመምሰል ጓደኛዬ እንትን ገዝታለችና እንዲህ መግዛት አለብኝ ማለት ግዴታ አይደለም። የውጪ ቫሊዴሽን ለማግኘት የሆነ ነገር ማሰማመር ግዴታ አይደለም። ከተቻለ ሚንሳችሁ ከፍ ቢልም በሚንሳችሁ ኑሩ። በነገራችን ላይ ብዙ ትልቁ ቻሌንጅ ደግሞ የሚመጣው ላይፍ ስታይል ኢንፍሌሽን አለ። ለምሳሌ 20 ሺህ ብር ተከፋይ ያላችሁ የምታረጉት ነገር ልክ 100 ሺህ ብር ተከፋይ ስትሆኑ በአንድ ጊዜ ትሻገራላችሁ። በሚንሳችሁ መኖርን አትችሉም። ለምን? you want to show off። እንዴ 100 ብር እየተከፈለኝማ እንዲህ መሆን የለብኝም፣ እንዴ 50 ሺህ ብር እየተከፈለኝማ እንዲህ መሆን የለብኝም ብላችሁ ሰው አፕሩቭ እንዲያደርጋችሁ ብዙ የምታረጉት ነገር አለ። ሰው በአንድ ሰው ኢንካም መኖር ይቻላል? አዎ በደንብ ይቻላል። ሚስትነትን ከለመድንበት፣ ሆም ሜከርነትን ከለመድንበት፣ ራሳችንን ማየት ከቻልን፣ እንደ በጀታችን መኖር ከቻልን፣ ራሳችንን ካከበርን፣ ትዳርን ካከበርን፣ ልጆቻችንን አብልጠን የምንወድ ከሆነ ይቻላል። እና ወጥቶ መስራት የመዘመንም ማሳያ አይደለም። ወጥቶ መስራት በቃ ሰክሰስፉል መሆን ማሳያ አይደለም። ወጥቶ መስራት በቃ ኩሩ ሴት የሚያስብልም ጉዳይ አይደለም። ቤት ውስጥ መቀመጥ ገረድ የሚያስብል አይደለም፣ የበታች የሚያስብል አይደለም፣ ብልህነት ነው። ዘመናዊው ዓለም ዲስካሬጅ እያደረገ ያለው የሴቶችን ቤት መቀመጥ፣ የሴቶችን ማህበረሰብ መገንባት፣ የሴቶችን ኃላፊነት መወጣት። ለዛም ነው ልክ ሴቶች እንደ ወንዶቹ ስትራይቨር እንዲሆኑ ኮርፖሬት ላደርን እንዲወጡ የሚፈልጉት። ከማንነታቸው ጋር ዲታች አርገዋቸው ከሴትነታቸው ጋር ዲታች አርገዋቸው ነርቸር ማድረግ እንዳይችሉ፣ ልጅን መንከባከብ እንዳይችሉ፣ ልጆቻቸውን እንደ እንቅፋት እንዲያዩ፣ ከስኬታቸው ጋር እንደሚለዩቸው እንቅፋት እንዲያዩ፣ ቤተሰቦቻቸውን ትዳራቸው እንቅፋት እንደሆነባቸው፣ ስኬታማ እንዳልሆኑ እንቅፋት እንዲያዩ የሚያደርጓቸው ለዚህም ነው። ኢትስ ኢንዶክትሪኔሽን። ፌሚኒዝም የሚያቀነቅነውን ሀሳብ አይታችሁ በተቃራኒው መኖር ካልቻላችሁ ዩ ጋይዝ አር ፌሚኒስት ናችሁ። ሶ መኖር ይቻላል፣ በደንብ መኖር ይቻላል። ግን ደግሞ በጣም ዋይዝ የሆነ ዲሲዥን ያስፈልገዋል። ምናልባት ከቦታችሁ መውረድ ሊመስላችሁ ይችላል፣ ከሆነ ክብር ማነስ ሊመስላችሁ ይችላል። but it's not። ኃላፊነታችሁን በአግባቡ እየተወጣችሁ ነው። ኦኬ። ስለዚህ do not be deceived። ስሩ፣ ውጡ፣ ልፉ። ግን ስራችሁን ከቤታችሁ ከልጆቻችሁ ፕራዮሪታይዝ ካረጋችሁት ኢሬስፖንሲብል ናችሁ። ኢሬስፖንሲብል እንደሆናችሁ ደግሞ ገት ፊሊንጋችሁ ራሱ ይነግራችኋል እኮ። በቃ ጭንቅ ጥብብ፣ በላ ጠጣ ተኛ እያላችሁ ስቃይ ውስጥ ከምትገቡ ህፃናት፣ አራስ፣ ትንንሽ ልጆችን ጥላችሁ ከምትሰቃዩ ለምንድን ነው ባለው ሚንስ ለመኖር ማትሞክሩት? ለምንድን ነው በሰውየው ገቢ ልክ መኖር ማትሞክሩት?
ኦኬ እሱን አስቡበት እና ሁሉ ነገር መገዛት የለበትም ሁሉ ነገር መደረግ የለበትም ሪሜምበር እያንዳንዱ ነገር ኢንዶክትሪኔሽን መሆኑን በደንብ አይታችሁ ከተፈጥሮ ጋር ዲታች ካረጋችሁ ምን በወጣችሁና ከተፈጥሮ ጋር ዲታች ካረጋችሁ አስባችሁ አቅዳችሁ ውሳኔዎቻችሁን ቀይሩ ወዳችኋለሁ